አዎ መብራን ትሰማኛለች። አገኘኝ ለምሳሌ ምግብ የሆነ ምግብ ጎረስኩት፣ ጣፈጠኝ፣ በላውታ የሚጣፍጥ ምግብ ነው አብዬ አጣጥሜ ጎረስኩት አለ። ልክ እንደዛ ሁሉ እኔ መብራን ስሚኝ አለሽ፣ እያዳመጥሽ ነው፣ አንቺ ከእግዚአብሔር ጋር ታማልጅኛለሽ፣ እየሰማሽኝ ነው የሚለው ሐሳብ ወደ ውስጤ ሲመጣ ወይ ደግሞ የመብራን ዛሬ ዕለተ ቀኗ ነው 21 ነው ቀኑ ማርያም የምትከበረበት ቀኑ ተብሎ እዛ አካባቢ ላይ ሲሄድ የሚሰማኝ ስሜት አለ። ስሜት ተረዳኛ በደም ወንድሜ ተምሬው ገብቶኝ ቴዎሎጂ ገብቼ ዶክተር ሆኜ ዲግሪ ይዤ አይደለም ዝም ብሎ ማይም አንደበቴ የሚገባኝ ነገር ወንድሜ፣ ማንም አይገፍብኝ፣ ማንም ከላይ ላይ የማይነፍገኝ ማለት ይሄን ማንም ሰው መጥቶ እንደዚህ ና ብለኝ የማልሰማው በቃ ውስጤ ሐሴት ያደርጋል። ሌላ በተረፈ እንጂ ቄሱ ስለሰበከ አንተ ስለሰበክ ጳጳሱ ስለሰበከ ፓስተር ከሌ ስለሰበከ ሼኩ ስለሰበከ ሳይሆን እኔ መንፈሴ ውስጤ እመብርሃን ታድኝኛለች፣ እመብርሃን ከእግዚአብሔር ጋር ታማልኛለች የሚለው አሳሰብ ውስጤ ስለገባ እሱን ይዤ ነው ያለው እስካሁን ድረስ። ከእውቀት አኳያ አይደለም ልፈልግ ይሄን ውስጥ ያለ ነገር አመሰግናለሁ። ሁላችንም እኮ ወደ ውስጣችን ያስገባ ነው አንዳንድ በቃ የምንወዳቸው ነገሮች አሉ። አንዳንድ ጊዜ የተቀበልናቸው ውሸቶችም በጣም ደስ እያሉን ሊቆዩ ከኛ ጋር ይችላሉ። ግን እግዚአብሔር ቃል የሚለውን እውነት መቀበል ግዴታ ነው። የእግዚአብሔር ቃል የሚለው አዳኝ አንድ ነው የሚለው። ብዙ አዳኝ አለ አይልም። መሲሁ ኢየሱስ ክርስቶስ ነው ከድንግል ማርያም የተወለደው፣ መስቀል ላይ የተሰቀለው፣ ለኃጢአተኞች ኃጢአት ቤዛ የሆነው፣ የተሰወው፣ የሞተው፣ የተነሳው እሱ ብቻ ነው ይላል። እሱ ብቻ ነው ከሙታን የተነሳው። ለምሳሌ ገብቷል። ብጽዕት ድንግል ማርያም እሱ እናት ነች፣ የሚወዳት እናቱ ነች። ሞትን አሸንፋ ተነስታለች የሚል የመጽሐፍ ቅዱስ ክፍል የለም። ከሞት በታች የሆነ አካል እኔን ሊሰማኝ አይችልም፣ ጸሎቴን ሊሰማ አይችልም፣ ሊመልስልኝ አይችልም። አይ መላእክትም ይሰሙኛል፣ ማርያምም ትሰማኛለች ብሎ መውሰድ ምናልባት ከአባቶቼ ከእናቶቼ በወረስኩት ነገር ያንን ላለመልቀቅ ልደሰት እችላለሁ፣ ልትደሰት ትችላለህ። ነገር ግን መጽሐፍ ቅዱስ የሚለው መራራ እውነት አዳኝ ኢየሱስ ነው ይላል። ጸጋን የተመላሽ ሆይ ብሏታል። ጸጋን የትኛው ጸጋ? ጸጋ ሐዋርያት ይጎልባታልና፣ ጸጋ ነቢያት ይጎልባታልና፣ ጸጋ መላእክት ይጎልባታል። ጸጋ ሁሉ ያላት ስለሆነች መስጠትም ይቻላታልና ትሰጣለች። ምን ብለን እናምናታለን? የአምላክ እናት ብለን እናምናታለን። የፕሮቴስታንት ፓስተሮች ድንግል ማርያምን ብቻ ሳይሆን የማያምኑት ክርስቶስን የማያምኑ ለምን? እሷን ወላዲት አምላክ ካላለ ልጇን አምላክ ማለት አይቻልምና። ስለዚህ ተመልከቱ፣ ወላዲት አምላክ መሆናችሁን እመኑባት፣ እናምናታለን። ወላዲት አምላክ መሆኗን ማማለድ እንደምትችል እናምንባታል። ለምን? በእግዚአብሔር ዘንድ ፍጹም ባለሟልነት አላትና። የልጇን አስታራቂነት አትነጥቅም። ልጇ በዕለተ ዓርብ ወዳደረገው ተመልከቱ። እሞ በልዮ ተመልከቱ በእንቲአዬ ለፍሬ ከርስኪ እብኖዲ፣ አንቺ እናቴ ቅድስት ድንግል ማርያም ሆይ ለማኅፀንሽ ፍሬ ካህሌ ሁሉ ጌታ ለሆነው ልጅሽ እንዲህ በይው፣ እንዲህ በይው። ምን ልበለው? እኔን አይተህ ማረው በይልኝ ይላል። እኔን አይተህ ማረው። አንተን ስላዘለ ጀርባዬ፣ ስለታቀፉ እጆች፣ ስለሳሙ ከንፈሮች፣ ስለወሰነችው ማኅፀኔ፣ ስላነቡ ዓይኖች ማር ብትለው። እርቅን የሚወድ እግዚአብሔር እናቱን ይጠላታል እንዴ? እርቅን የሚወድ እግዚአብሔር እስከ ቀዝቃዛ ወርዶ ምን ዋቀስ የሚል እግዚአብሔር በእናቱ ቢለመን እምቢ ይላልን? የኃጢአተኞች መሥዋዕት አስጸያፊ ነው ይላልና መጽሐፈ ምሳሌ ላይ። እሷ ብትለምነው ከእኛ ይልቅ ልጇ እንደሚሰማ እናምናለን። ግን አውቀው ይቀላቀሉትና የእመቤታችንን ምልጃ ከዕለተ ዓርብ የክርስቶስ ማዳን ጋር ቀላቅለው የሚያድን እግዚአብሔር ነው ውለው ደግሞ ለመቀላቀል ይሞክራል። ወደ ልጇ ማዳን ታደርሰናለች ነው እኛ ያለው። ወደ ልጇ ድነት ታደርሰናለች። ከልጇ ለመድረስ መርታ ታደርሰናለች። ልጇ በራሱ ያደርሰና ከተባለ ሐዋርያት ወደ እሱ እንዲያደርሱ ለስብከት ባልተላኩ ነበረ። ሐዋርያት ወደ እሱ እንዲያደርሱ ለስብከት እንደላከ እናቱንም አንድ ወደ እሱ የሚስብበት ገመዱ ናት። ሀብለ ምሕረት እንተ ብኪ ይስብ እግዚአብሔር ኩሉ ዓለም ሀቤሁ ይላል ደራሲ። ዓለምን ሁሉ ወደ ራሱ የሚስብበት የምሕረት ገመድ አንቺ ነሽ ነው የሚላል። ጎበዝ ሰው ከጉድጓድ ወድቆ ጫፉን ያዝና ልሳብ ቢሉት እምቢ የሚል ጅል አለ? እግዚአብሔር በእናቴ ልሳባችሁ ቢል እምቢ ይባላል? በምንም ይስበን። በእናቱ ገመድነት በወንጌል ገመድነት ይስበናል። ኦ መስገርት ገሪፍ እንተ ተወደይኩ ውስተ ባሕረ ዓለም ዋስተጋባይኪ ኩሎሙ ዘመደ አሳት ዘውቶሙ መሃይምናን። በዓለም ሁሉ የተዘረጋሽ መረብ፣ ዓሣዎችን ሁሉ የሰበሰብሽ ልጅሽ ወደ ዓለም ባሕር ወደ ተባለው ዓለም የዘረጋሽ መረብ፣ ዓሣዎችን ሁሉ የሰበሰብሽ መረብ፣ ከክርስቶስ የተገኘሽ መረብ አንቺ ነሽ። ዓሣውን ሁሉ ሰበሰብሽ። እነዚህ ምእመናን ናቸው።
ማን ነገረን? ራሱ ክርስቶስ ምን ብሎ ማቴዎስ 13 ላይ መንግሥተ ሰማያት መረብን ትመስላለች ብሎናል። በማን መረብነት ይሰባታል? በእናቱ መረብነት። አሁን በኃጢአት ባይር እየናወጽኩ ነውና ጠልቄያለሁና ከኃጢአት ረግረግ አውጥተሽ በልጅሽ የምሕረት ባህር ጣይኝ። እኛ የምንል እንዲህ ነው። እግዚአብሔር የሚስበን በሷ ነው። ከዚህ የተነሳ እመቤታችን ምንድናት? ለእናምናት አለን። እምናምናት ወላዲተ አምላክነቷን አማላጅነቷን እናምነዋለን። አንድ ከማን ጋር ነው የምታሳርገን? ከልጇ ጋር። ሁለተኛ መድኃኒታችሁ ናትና እመኑባት ይላል።